ኢራን ተኩሳና ወጠችው። አሜሪካ የጦር መሰረቶቿ ወደሙ። በቀጠናው የጂኦፖለቲካ ትኩሳትና በኃይል ፍልሚያ አውድማነት የምትታወቀውና የዓለማችን የኢኮኖሚ የደም ስር የያዘችው የሆርሙዝ ስትሬት ዳግም በባሩድ ጭስና በደምና በእሳት ማዕበል ተውጣድራለች። በፋርስ ባህረ ሰላጤና የድንጋጤ ቆፈን ውስጥ የከተተው የኢራን አስገራሚና አስደንጋጭ ወታደራዊ እርምጃ በቀጠናው ላይ ሊያንዣብብ የነበረውን የጦርነት ደመና ወደ እውነተኛ እሳተ ገሞራነት ቀይሮታል። የቴህራን የጦር መሳሪያዎች አፈሙዝ ዳግም በቁጣ ተከፍተዋል። በስትራቴጂካዊው የሆርሙዝ ባህር መተላለፊያ መስመር ውስጥ ሲጓዝ የነበረውን ግዙፍ መርከብ በሚያስደነግጥ የኃይል ሚዛን መጥቶ ሙሉ በሙሉ አጋይቶታል። ይህ የውቅያኖስ ሞገድ በደማቅ ነበልባልና በጥቁር ጭስ የጠቆረውን ከባድ ጥቃት የዓለም ንግድና የነዳጅ ፍሰት ቁልፍ በሆነው በሆርሙዝ በር ላይ ዳግም የብረት መጋረጃን እንዲጣልና መተላለፊያው ሙሉ በሙሉ እንዲዘጋ አድርጎታል። በመካከለኛው ምስራቅ ለብዙ አስርተ ዓመታት ተተክሎ የነበረውን የአሜሪካ ወታደራዊና ፖለቲካዊ የበላይነት መሰረት ከስሩ የናደ መረጃን ከዌል ስትሪት ጆርናል ዛሬ ይፋ ተደርጓል። ይህ መረጃ አሜሪካውያንን አስደንግጧል። የዋሽንግተንን ዓለም አቀፋዊ ግርማ ሞገስና ወታደራዊ ክንድን የወክሉ የነበሩት በሰፊው የአረብ ዓለም ተዘርግተው የነበሩት ግዙፍ የአሜሪካ የጦር መሰረቶች በኢራን በሚሳኤልና በድሮን እሳት ጅራፍ ሙሉ በሙሉ መውደማቸውን ወደ አመድነት መቀየራቸውም በይፋ ዌል ስትሪት አረጋግጧል። ይህ የአሜሪካ የደህንነት መስሪያ ቤትን ሚስጥር በይፋ በአደባባይ ላይ የዘረገፈ በርካታ አሜሪካውያንን ያስደነገጠ መረጃ ነው። ይህ በኃያሉ አሜሪካ ላይ የደረሰው መላው ዓለምን ያስደነገጠው አስገራሚ ውድመት በአረብ ሀገራት ዘንድ አዲስ የፖለቲካና የደህንነት ንቃትን ፈጥሯል። የጦርነቱን እሳትና መዘዝ በገዛ ምድራቸው ላይ ማስተናገድ ያልፈለጉት የአረብ ሀገራት ከዚህ ቀደም የነበራቸውን ወታደራዊ ቁርጠኝነት በመገምገም በሀገራቸው አፈር ላይ ዳግም አንዳችም የአሜሪካ የጦር መሰረት እንዳይመሰረት በቁርጠኝነት አግደዋል። የነበረውንም እያስወጡ እየከለከሉ ይገኛሉ። ምክንያቱም ማለቋ ኢራን ናትና። ይህ ድፍረት ውሳኔ ዋሽንግተን በቀጠናው ላይ ለረጅም ዘመናት ስታስከብረው የኖረችውን የማይደፈር የመሰላትን የበላይነት ፍጹም አሸዋ ያለበሰ ክብሯንም ያረከሰ ታላቅ የታሪክ ምዕራፍ ሆኖ ተመዝግቧል። በዚህ ሳቢያ ለአሜሪካ በመከላከያ ምስራቅ ምድር ላይ የነበራት የህልውና የኃይልና የጸጥታ አውታር ታላቅ ማብቂያ ማክተሚያ መጋረጃ የተጣለበት ሲሆን ባዶውን በቀረው የስትራቴጂካዊቷ የበላይነት መንበር ላይ ዳግም የፋርሷ ንስር ኢራን የአንበሳውን ድርሻና የቀጠናውን ፍጹም እልቅና ቦታ በይፋ ተረክባለች። በሆርሙዝ የባህር ሰርጥ ላይ የተሰነዘረውና የዓለምን የኢኮኖሚ የልብ ትርታ ያቆመ የኢራን ድንገተኛ የመርከብ ጥቃት ፈጽማለች። ይህ ጥቃት የመካከለኛው ምስራቅን የኃይል ሚዛን በአንድ ጀንበር ቀይሮታል። ሆርሙዝም ዳግም ለመርከቦች ዝግ ሆናለች። ዋሽንግተንና ቴህራን የሰላም ስምምነትን ለማድረግ የመግባቢያ ሰነድ በተፈራረሙ በሳምንቱ የኢራን አብዮታዊ ዘበኞች የባህር መስመሮች የእኔ ብቻ ናቸው በሚል ማስጠንቀቂያ ካዘነቡ ከጥቂት ሰዓታት ውስጥ በሆርሙዝ ባህር ሰርጥ ላይ የተኮሰ ድሮን አንድ የጭነት መርከብን ክፉኛ መጥቶ አጋይቶታል። ጥቃቱ የመርከቡን ድልድይ አፍርሶ በቀኝ በኩል ታላቅ ጠባሳ ጥሎ ያለፈ ሲሆን ምንም እንኳን የሰው ሕይወት ባይጠፋም የተባበሩት መንግስታት ድርጅት የዓለም አቀፍ የባህር ትራንስፖርት ድርጅት IMO በፋርስ ባህረ ሰላጤ ተጣብቀው የነበሩ 11000 የባህር ተጓዦችንና በመቶዎች የሚቆጠሩ መርከቦችን ለማውጣት የጀመረውን የነፍስ አድን ተልዕኮ በአስገዳጅ ሁኔታ እንዲያቋርጥና የሆርሙዝ ባህር መስመር ዳግም እንዲዘጋ አስገድዶታል። ይህ ክስተት የዓለምን የነዳጅ ዋጋ ወደ ሰማይ እንዲነር ሲያስገድደው የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ስምምነታቸውን ከኢራን ጋር ያደረጉትን ስምምነት ለአረብ ሀገራት ለባህረ ሰላጤው ወገኖቻቸው ለማስማማት በሚያደርጉት ጥረት ላይ ትልቁን ጥቁር ጠባሳ ጥሏል ተብሏል። በተለይም የአረብ ሀገራት በዚህ ጥቃት ማግስት ዳግም በሀገራቸው የአሜሪካ የጦር መሰረት ሙሉ በሙሉ ለመከልከል መወሰናቸው አሜሪካ በቀጠናው ላይ የነበራትን የዓመታት የበላይነት ፍጹም አሸዋ ያለበሰና ዋጋ ያሳጣት ሆኗል። ከዚህ አስደንጋጭ የባህር ላይ ፍንዳታ ጀርባ ዓለም ላለፉት ወራት በቀጠናው ሲቀጣጠል የነበረውን የሚሳኤልና የድሮን ክንፎች ዋሽንግተን የገነባችው የባህር ኃይል ዋና ማዕከል ፈልገው በቁጣ እያነደዱት እንደከረሙ ተነግሯል። ላለፉት 3 አስርት ዓመታት የማንኛውም የአሜሪካን የጦር መርከብ መልህቅ አስተናጋጅ የነበረውና የባህር ላይ ስጋቶችን ሲከላከል የኖረው የባህሬኑ ግዙፍ የጦር መሰረት ናሳ ባህሬን
ከየካቲት ማብቂያ እስከ ሰኔ ወር ባለፈው የፈተና ዘመን ውስጥ የሰማይ እሳት ሰለባ ሆኖ ሰንብቷል። ፔንታጎን ይህንን ውድመት በምስጢር መጋረጃ ለመሸሸግ ቢሞክርም የሳተላይት አይኖችና ወታደራዊ ምስክርነቶች ግን በእዙ ዋና መስሪያ ቤት በደርዘን የሚቆጠሩ ህንፃዎች በሁለት የሳተላይት መገናኛዎች ላይ የደረሰውና ግንባታው ብቻ $4 ሚሊዮን ገደማ የሚጠይቀው ታላቅ ውድመትን እንዳጋጠመው ተጠቁሟል። የማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃምኪንስ ስትራቴጂያቸውን ከህንፃ ይልቅ የሰውን ህይወት ማዳን እንደነበረ ከ8000 በላይ ከሚሳኤልና ድሮን ናዳዎች ውስጥ የአሜሪካውያንን ህይወት የቀጠፈው ሁለቱ ብቻ መሆናቸውን በመግለጽ አሜሪካ በበኩሏ 13500 የኢራን ኢላማዎችን በመምታት የበረታ አጸፋ መመለሷን ይናገራሉ። ሆኖም የስትራቴጂካዊና ዓለም አቀፍ ጥናት ማዕከል CSIS አጠቃላይ የጦርነቱ ዋጋ $40 ቢሊዮን ሲያሰላው ከዚህ ውስጥ እስከ $5.1 ቢሊዮን የሚገመተው የጦር ሰፈሮች ላይ የደረሰ መዋቅራዊ ጉዳት እንደሆነ ያሳያል። የፔንታጎን ኮንትሮለር ጄ ረስተን ለኮንግረሱ ባቀረቡት የጦር ሰፈር ውድመት ካላካተተው የ$29 ቢሊዮን ግምት የገዘፈ ሆነ። ፒት ሄክሴስ ግን ዋጋውን ስሌት ለጠየቋቸው የምክር ቤት አባላት ኢራን የኒውክሌር መሳሪያ ብታገኝ ሊያስከትል የሚችለውን ዋጋ ምን ያህል ነው በሚል የእንቆቅልሽ ምላሽ ሰጥተዋል። በኩዌት አልሳሌም፣ በተባበሩት አረብ ኤሚሬት አልዳፋር አየር ማረፊያ ላይ ያረፈውና በሳውዲ አረቢያ ፕሪንስ ሱልጣን አየር ማረፊያ የነበሩ የኢ3 ሴንትሪ አውሮፕላኖች አመድ ያደረገው የጥፋት ማዕበል ዋሽንግተን በቀጠናው ያላትን ወታደራዊ አሻራ እንድትረመርም አስገድዷታል። አሁን ላይ አሜሪካ የጦር ሰፈሮቿን አደረጃጀት ለመለወጥ የእዝ ማዕከላትን ወደ መሬት ውስጥ ሚስጥራዊ ዋሻዎች ለማዞርና ወታደራዊ አቅሞችን በረሃዎች ላይ ለመበተን እያሰላሰለች ሲሆን በጦርነቱ ወቅት በርካታ ተዋጊ አውሮፕላኖች ያስተናገደችው እስራኤልም አዲስ ምሽግ ለመሆን ከታጩ መካከል ተጠቅሰዋል። ይሁንና ይህ ውድመት በዓለም እይታ ለመሸሸግ ባለፈው ሚያዝያ ወር በንግድ ሳተላይቶች ላይ የተጣለው የእገዳ መረጃም ቢሆን አዲሱን የሆርሙዝ ስጋት ሊደብቅ አልቻለም። በትራምፕ የአስተዳደር መስመር ውስጥ ግን በዚህ የጦርነት ድራማ ምክንያት ሌላ የፖለቲካ ፍንጣቂ እየታየ ነው። ምክትል ፕሬዚዳንት ጄዲ ቫንስ በዋይት ሃውስ ውስጥ ሆነው እስራኤል በቤይሩት የምታዘንበውን የቦምብ ናዳ የሰላም ጥረቱን እንደሚያደናቅፈው በመግለጽ የስምምነቱ ተቋሚዎች ሲወልቁሱና በስዊዘርላንድ ከኢራን ጋር ተስፋ ሰጪ ውይይት አድርገው የባህረ ሰላጤውን ሀገራት የኢራንን መልሶ ግንባታ እንዲረዱ ሲያሰባስቡ፣ ማርክ ሩቢዮ ግን የእስራኤል እርምጃ ፍጹም ህጋዊ ምላሽ ነው በማለት ይከላከላሉ። የመልሶ ግንባታው ሐሳብ እጅግ የራቀ መሆኑን ይናገራሉ። ዋይት ሃውስ በአስተዳደሩ ውስጥ ምንም አይነት መከፋፈል እንደሌለበት ቢገልጽም ተንታኞች እንደሚሉት ቫንስ የውጭ ጦርነቶች ማባከኛ አድርገው የሚወክሉትን ወገኖች ሲወክሉ፣ ሩቢዮ ደግሞ የቀድሞ የጦር ጣልቃ ገብነትን አቀንቃኞችን በሚወክሉ በመሆናቸው በ28 ፕሬዝዳንታዊ ምርጫ የሚደረገውን የሐሳብ ፍልሚያ ከወዲሁ በዚህ መርከብ መመታትና በሆርሙዝ መዘጋት ሳቢያ ይበልጥ ተቀጣጥሏል። ጥቃቱ የመርከቡን ድልድይ አፍርሶ በቀኝ በኩል ታላቅ ጠባሳ ጥሎ ያለፈ ሲሆን ምንም እንኳን የሰው ህይወት ባይጠፋም የተባበሩት መንግስታት ድርጅት የዓለም አቀፍ የባህር ትራንስፖርት ድርጅት IMO